ታዲያስ አዲስ ተመልሷል። በተለይ ሰሞኑን ትልቅ መነጋገሪያ ነበረ። የኪነ ጥበብ ሰዎችን ስም በመጠቀም ሊሆን ይችላል የተለያዩ ንስቶችን ፊልም አሰራለሁም በሚል ብዙ የተሰራ ወንጀል አለ። ከዛ ጋር በተገናኘ የብዙዎች መነጋገሪያ ሆኖ ነበረ። በጣም የብዙዎች መነጋገሪያ ሆኖ ነበረ። ከዚህ በፊት በጭምጭምታ ነበር የምንሰማው። አሁን ግን ቁርጥ ያሉ ነገሮች ስላሉ እስኪ መስመር ላይ ይኖረናል። ተወዳጁ የፊልም ባለሙያ ሶሚክ አለ። በጉዳዩ ላይ እስኪ መረጃ እንዲሰጠኝ እንደውል አድርጌለታለሁ። ሄሎ ሶሚክ። ሰላም ሰላም። እንዴት ነው? እንደምን ዋልክ? ደህና ነህ ሆይ? ሰላም ነው። እንዴት ነህ? አለን ይመስገን አምላክ። ሶሚክ የብዙ አድማጮች ጥያቄ ነው። በተለይ ከጉዳዩ ጋር በተገናኘ የተለያዩ ነገሮች ሲባሉ ሲጻፉ ነበረ። ከአሁን በፊትም ተመሳሳይ ነገሮች እንዲሁ በተባራሪ የምንሰማቸው ነበሩ። ይሄ ግን እንደው ለየት የሚያደርገው ምንድን ነው ሊባል ይችላል? ምንድን ነው? በጣም የቆየ ጉዳይ ነው። እኔ በእኔ ብቻ ሳይሆን በብዙ ፊልም ሰሪዎች ስም ሀሰተኛ ሶሻል ሚዲያ አካውንቶች ይከፈቱና ከዛ እነዛ አካውንቶች በሙሉ አንድ ምሳሌ አቢሲኒያ ሊሆን ይችላል፣ ሀበሻ ፊልም ፕሮዳክሽን ሊሆን ይችላል፣ አፍሪካ ፊልም ፕሮዳክሽን ሊሆን ይችላል። እንደዚህ እያሉ ቴሌግራም ግሩፕ ውስጥ በጣም ብዙ ልጆች ያስገባሉ። እዛ ውስጥ ዳይሬክተሮች አሉ፣ አክተሮች አሉ። በእነሱ ስም የተከፈቱ ብዙ ፌክ አካውንቶች አሉ። ጆይን የሚያደርጉ ልጆች በሙሉ እነዛ ሰዎች የእውነተኛ ሰዎች ይመስሏቸዋል። በጣም የሚጻፈው ነገር አሳማኝ የሚመስል እጅግ የተቀነባበረ ወንጀል ነው የሚፈጸምበት። በጣም ያንግ ልጆች ናቸው አብዛኞቹ። ወደ ፊልም ስራ መግባት የሚፈልጉ ሴቶችን ብቻ ነው የሚያስገቡት። የዴስ ቲቪ ድራማ ነው የምትሰሩት ይሏቸዋል። 150 ክፍል ሜን ካስት ሆነሽ ነው የምትሰሪው ስትባል አንድ ልጅ በቃ ዴፊኒትሊ ዲስ ኢዝ ሄር የመጨረሻ ህልሟ ነው የሚሆነው። ብዙም ጥርጣሬ እንኳ ቢኖራት እሱን የሚያጠፉ ደግሞ ሌሎች ምሳሌ ምን ያደርጋሉ መሰለ፣ ልክ ጆይን እንዳደረጉ ኦዲሽን አለ ብለው ይጠሯቸዋል። ከዛ ለኦዲሽን ነበር ምንድነው ማድረግ ያለብን ብለው ይጽፋሉ። ፔጁ ላይ ይጽፉ ዳይሬክተር ምረጡ ይሏቸዋል። ከተደረደሩት ዳይሬክተር አካውንቶች ውስጥ ምሳሌ ሰው መሆን ይስማው ቢለውን ይገቡና ሰው መሆንን መርጫለሁ ካሉ በቃ ሰው መሆን ኦዲሽን እንዲሰራ አውሪው ይሏታል። ሄዳ ሰው መሆን እንደነደና ነው የኦዲሽን አንተ እንድትሰራ ይፈልግ ነበር ትላለች። እሱ ራሱ ነው የሚያወራት። አሁንም እኔ ቢዚ ነኝ አሁን ለቀረጻ ጎንደር ስለሄድኩ እንትና የሚባል ልጅ አለ እሱ እንድታወሪ ጥሩ ነው ይላታል። ወደዛ ስትሄድ ሰው መሆን የላከኝ ምናምን ትለዋለች። ያኛው ደግሞ ኦኬ ያው ቀረጻ ነው እሱ ጎንደር ነው ምናምን ይላታል። ይሄም በፌክ አካውንት ነው አይደለ? በፌክ አካውንት ነው። ኤቭሪቲንግ ኢዝ ፌክ። እሺ በጣም ከዛ ከዚህኛው ልጅ ጋር እያወራች ምንድነው ማድረገው ሲል በቃ አገኝሽና አንድ ቀን ኦዲሽን ኢንተርቪው አደርግሻለሁ ይላታል። ከዛ ረዘም ያለ ቀጠሮ ነው የሚሰጣት እንድትጓጓ እንድትጨቀጭቀው ምናምን። አልችልም፣ ቆይ ታገሺ፣ ብዙ ሰው ነው ያለው፣ ወረፋ አለ ምናምን ይላቸዋል። እሺ ያላት ቀን ሸራተን፣ ሂልተን፣ ራዲሰን ብሉ ነው የሚቀጥራቸው። መኪና አለው፣ ጋን መኪና ውስጥ መሳሪያ አለው። በጣም ኦርጋናይዝድ ሰው ነው። ይቀጥራቸዋል። ትልቅ ሆቴል ነው። እሱ ነው ከቨር የሚያደርገው ኮስቱም በሙሉ የሚጠጡበትን የሚበሉበትን። ትረስት አለማድረግ አይችሉም እነዚህ ልጆች ይህን ሰው። ከዛ ይመክራቸዋል ምን ማድረግ እንዳለባቸው፣ እንዳይጭበረበሩ ምናምን አደራ ምናምን ብሎ አስጠንቅቆ ኦዲሽኑን ይጠይቃትና ውጤቱን በቃ ለሶሚክ ልክለታለሁ፣ ሶሚክ ይነግርሻል ይላል። ማታ ሄዳ ሶሚክ ዛሬ ኢንተርቪው አድርጌ ነበር እንዴት ነው ትለዋለች። ራሱን ነው የምትለው ማጅ ከዛ በጣም ጥሩ ነው አይቼዋለሁ ውጤትሽን ከ60-55 ነው ያመጣሽው። በቃ ፖዝ ኤንድ ምንድነው ኢሞሽን ነው የሚቀርሽ፣ ወደሱ አልፈሻል። እሱን እንግዲህ ሌላ ጊዜ እኔ ስመጣ ይላታል። አይ ጊዜ የለኝም ምናምን ልትል ትችላለች። እንደዚህ ነው የሚሆኑት። ግን እንደዛ ከሆነ ራሱኑ ኤርሚያስ ታደሰ በሚል ስም ነው የሚመጣው ልጁ። ኤርሚያስ ታደሰን ጠይቂው ይላታል። ስትጠይቀው ምንድነው ፖዝ ኤንድ ኢሞሽን ስትለው ምንድነው በጣም ብዙ አክተሮች እኮ አሉ እዛ ውስጥ አንዳቸውን አትጠይቂም ይላል።
ከዛ ትመርጥና ሄዳ ሰላም ተስፋዬ፣ ሩታ መንግስታብ፣ በእድለ ወርቅ ጣሰው ብዙ ፌክ አካውንት አለ። ትገባና እድለ ወርቅን እድልዬ እንዴት ነሽ በጣም አድናቂሽ ነኝ ምናምን ፖዝ ኤንድ እንትን ምንድን ነው ስላታለች። ራሱ ነው አሁንም ፖዝ ኤንድ እንትን ማለትማ እንዲህ ነው ራቁትሽን ፎቶ መላክ ነው እንዲህ ነው ይሏታል። ራቁቴን ስትል እኛ እዚህ የደረስነው እንዴት ሆነን ነው ከይው ካልፈለግሽ ምናምን ብላ ትዘጋታለች። ከዛ እሷን ትታ ሀናንን ሄዳ ስታወራት ተመሳሳይ ነገር፣ ሰላም ጋር ስትሄድ ተመሳሳይ ነገር። በቃ ያምኑታል። ከዛ ለፖዝ ኤንድ እንትን 200 ሺህ ብር ክፈሉ ይላቸዋል ለፎቶግራፊ። 50 ሺህ ብር ቀብድ አስገቡ ይልና ምን እንደሚያደርግ ታውቃለህ? 50 ሺህ ብር ቀብድ አስገብተውለት ከዛ በሁለት ነገ ይቀጥራቸዋል ለፎቶግራፊ። ከዛ ነገ አይገኝም። ደውለው ወይ በቴሌግራም አይደውልም፣ በቴሌግራም ነው ዛሬ ቀጥረህ ነበር ሲሎ አምሶሪ ሌላ ሰው ማነሳው ነበር አካውንት ሽላኪልኝ ብሎ ይመልስላታል። ብሩን ይመልስላቸዋል። ሰው አለማመን አትችልም። ገባ? ከዛ ከሁለት ቀን በኋላ እንዴት አረክልኝ ምናምን ትሏል። ሻሬ ቆይ ብሩ ምናምን ይላሉ። በቃ ሙሉን አስገቢና አነሳሻለሁ ይላታል። 200 ሺህ ብሩን ታስገባለች። ኢትስ ዌል ኦርጋናይዝድ። ከዛ በኋላ ሩም ውስጥ ያስገባቸዋል። ፎቶ እያነሳ ምሳሌ ፎቶ ያነሳታል ከነ ልብሷ ያነሳና ለራሷ ነው ይልክላትና ለሰው መሆን ላኪለት ይላታል። ለሰው መሆኑ ለሚባለው አካውንት ትልካለች። ሰው መሆኑ ያይና አይ ይሄ ከ40 10 ነው አይሆንም ይላታል። ምን ላርግ ትለዋለች። እዛው ቁጭ ብለው ነው ስትለው ልብስሽን አውልቂ ይላታል። ላይ ሁሉንም ምናምን ስትል ካልፈለግሽ ታዩ አትጨቅጭቅኝ፣ ስራ ላይ ነኝ፣ ቀረጻ ላይ ነኝ ምናምን ይላል። ያጣድፋቸዋል። ኔክድ ኑድ ፎቶ ያነሷቸዋል። ከዛ በኋላ ኑድ ፎቶአቸው አላቸው፣ ቪዲዮ ይቀርጿቸዋል። ምንም ሊያመጡ አይችሉም እነዚህ ልጆች፣ ተይዞባቸዋል። ይሄ የኮምፒውተር ክራይም የሚባለው ነገር ማለት ነው። በቃ አንዲት ልጅ አንድ ቀን ማታ የዛሬ 4 ቀን ነው 5 ቀን ኤግዛክትሊ እንደዚህ አይነት ነገር ተደርጋ ማታ ተጠራጥራ ኢንስታግራሜ ላይ መታ አካውንት ልክልኛለች ስክሪንሾት፣ ይሄ የአንተ ፔጅ ነው ሶሚክ ብላ ይሄ አይደለም አልኳት። አበደች። እባክህ አንዴ ደውልልኝ አለች። ስደውል ትላቀሳለች፣ ይጮሃሉ ጓደኞቿ፣ እሪ ትላለች። ምንድነው እላለሁ። ጉድ ሆንኩ ትላለች። ፎቶ ተነስታለች፣ ቪዲዮ ትቀርጻለች። ከዛ ከጓደኞቼ ጋር ሄድን፣ አገኘናት፣ አረጋጋናት፣ አጽናናናት። ምንድነው አሁን ለሌላ ቀን ቀጥሯት ነበር። አክቹዋሊ ሌላ አይነት ነገር ለመፈጸም ቀጥሯታል። በስነ ስርዓት እንድታወራው አደረግን። እያወራችሁ የተቀጠረበት ቀን ላይ ሩም ውስጥ በፖሊስ እጅ ከፈንጅ ተያዘ። የሚገርም ነው። እዚህ አዲስ አበባ ፖሊስ ጣቢያ ነው ያለው። አሁን በቁጥጥር ስር ውሏል ተጠርጣሪው። አዎ እያየሁ ነው ፎቶውን። ይሄ እንግዲህ ለምሳሌ አንተነህ ኃይሌ የሚባል ዳይሬክተር መንገድ ላይ ተደብድቧል። አንተነህ ተብሎ ምንም በማያውቀው ምንም ነገር በሌለበት። ምክንያቱም በሱ ስም ይሄኔ ተነግዷል። አዋ የሚገርም ነው። በዚህ ስር በጣም ብዙ ባለሙያዎች አሉ አይደል? በተለይ በጣም ብዙ በጣም በተለይ አክተሮች ስማቸው የተነሳ አክተሮች እጅግ ብዙ ዲኤስቲቪ ላይ የሚሰሩ ዳይሬክተሮች ስማቸው እየተቀና በቃ ኦርጋናይዝድ ክራይም ነው እንጂ ይሄ ዝም ብሎ ቀለል ብሎ እንደው ፌክ ለመስራት የሚባል አይደለም። ምሳሌ ልንገርህ፣ ልጆቹ አሁን ከሰዋል። ዛሬ አሁን ጠዋት እዛ ነበሩ 6-7 ልጆች ከተለያየ ሀገር ከብዙ ቦታ ነው የመጡት። ምንድን ነው በጣም ትንንሽ ልጆች ስለሆኑ ምሳሌ ሆሊውድ ውስጥ ያለ የሆቴል ቡኪንግ ትኬት እንትን ይልክላቸዋል ዶኪመንት። እሺ
ሆሊውድ ምናምን የሚል ምናምን ከዛ ደግሞ ትኬት ቡኪንግ ይልክላቸዋል። ሰው ያምኑታል። 1.6 ሚሊዮን ብር፣ 800,000 ብር፣ 1.1 ሚሊዮን ብር ምናምን የላኳሉ ውጭ ሀገር ሄደው ፊልም ለመስራት። ሰው አጠቃላይ ከሂውማን ትራፊኪንግ ከሴክስ ስሌቨሪ ምናምን ጋር የተያያዘ ከፍተኛ ክራይም ነው። አሁን ጉዳዩን ህግ ይዞታል። እንዲህ አይነት ችግር ማለት ያጋጠማቸው ሰዎች በቁጥር ይታወቃል? ምናልባት በከሳሽ እኔ እንኳ እስካሁን የማውቀው በጣም ብዙ ነው። ያሬድ ጽሁፉን ከጻፈ በኋላ በጣም ብዙ ሬሲቶች በልጁ ስም የገቡ ገንዘቦች ሬሲቶች ደርሰውታል። በጣም ብዙ ነው የሚለው ያሬድ። ኢንቦክስ ያደረጉለት ሰዎች አንዳንዶቹ ከረዥም ጊዜ በፊት ነው ያሉት። መንግስትም በህገ ወጥ የሰዎች ዝውውር የሚፈልገው ሰው ነው የሚልም ኢንፎርሜሽን የሰጡ ሰዎች አሉ። ዊዶን ነው እኛ ይህንን አናውቅም። ብቻ በእኛ ስም ግን የማይሆን ነገር ተደርጓል። በተለይ ይህ ዘመን ለአጭበርባሪዎች እንዲህ አይነት ሀሳብ ክፉ ነገር ለሚያስቡ በጣም የተመቸ ይመስላል። ምክንያቱም የልጆቹን ፍላጎት አይቶ ነው። እሱም ብዙ ወጣቶች ታዳጊዎች ሰርተው መለወጥ ይፈልጋሉ። ስለዚህ ይህን ምኞታቸውን ይህን ፍላጎታቸው መሰረት አድርጎ ነው ወንጀል እየፈጸመ ያለውና በእርግጠኝነት እንዲህ አይነት ነገር መያዙ ብቻ አይደለም የቅጣቱም የፍርድ ሂደቱም መሰማት ካልቻለ ግን ሌላ ተመሳሳይ ደግሞ በዚህ መንገድ የሚንቀሳቀስ ወንጀለኛ ነገር ልጆቹ ውጭ ያሉ አጋዦች አሉት የተከተሉ ልጆቹን ገንዘባችሁን እንመልሳለን ክስ እንዳትከሱ እያሉ ያስፈራሯቸዋል። ይሄ አሁን ኢንፎርሜሽን አለ። ልጆቹ ይነግሩናል፣ የሚደርስባቸውን ነገር በሙሉ ይነግሩናል። እንዲያሉ ዛሬ እንደዚህ ሆነን ይሉናል። ማፊያ ሆነዋል ማለት ነው። ማፊያ በቃ ከባድ ነው። እንግዲህ በእርግጠኝነት አስተማሪ የሆነ ቅጣት እንሰማለን ብለን ተስፋ እናደርጋለን። ተጠርጣሪው በቁጥጥር ስር ውሏል። ቅድም እንግዲህ ሶኒክ እንደነገረን እኛ እንደው ቢቻል በእናንተም በሚዲያ በኩል ምሳሌ እዚህ አዲስ አበባ ፖሊስ ጣቢያ ነው ያለበትን የሆነውን ነገር በእርግጥ በህግ ጉዳይ የተያዘ ነገር ነው። ኢንፎርሜሽን ላይ ሰጡ ይችላሉ። አይዶን ነው ግን በጣም ኪዩሪየስ እና ጉዳዩ በጣም አሳሳቢ እንደሆነ እንዲገነዘቡ እንፈልጋለን። ይሄ እንዲህ አይነት ነገሮች አሁን ለምሳሌ ተመሳሳይ ነገር እንዳንሰማ የፍርዱ ጉዳይ ወሳኝ ነው። ጀሶ እየቀላቀሉ የተያዙ ሰዎች የዛሬ 5 ዓመትም ተይዟል፣ ትላንትናም ተይዘዋል። ምክንያቱም የዛሬ 5 ዓመት ሲያዙ የፍርድ ሂደቱና የነበረው ቅጣት ይፋ ስላልሆነ ሰዎች በዛው መንገድ እንደሚሄዱት አሁንም በዚህ ጉዳይ ላይ ነገ ተመሳሳይ ወንጀል የሚሰራ ሰው እንዳይኖር ግን የፍርዱ ጉዳይ በጣም ወሳኝ ይመስላል። እኛም እየተከታተል ለአድማጮች ተመልካቾቻችን እናቀርባለን። በነገራችን ላይ ሶኒ ከዚህ ሰውዬ ታሪክ በጣም አሪፍ ፊልም አይወጣው? በጣም የሚያስገርም ነገር አንደኛዋ ልጅ ሪሰርች አድርጋ እያንዳንዱን ነገር ማለት ነው ከስር መሰረቱ በደል የደረሰባቸውን ልጆች በሙሉ ጠይቃ እየጻፈች። ስለዚህ ፊልም የመሆን እድል አለው። በጣም እሱ ይበልጥ አስተማሪ ይመስለኛል። ቤዝድ ኦን ትሩ ስቶሪ ነው። በደንብ ምልህ እስካሁን ስንት በምናብ አንዳንዴ የማይመለከተን ፊልሙ ላይ አይተናል እኮ። ይሄ እኮ ህይወታችን ነው። በእርግጠኝነት ብዙዎችን የሚያስተምራል ብለን ስለምናስብ በአቅማችሁ በያዛችሁት ሙያ ለምን ጉዳዩ እናንተም ፊልም አትሰሩበትም? ማን ነው የሚተውነው ነው? መላጣ ቢሆን እኔ ተውነው ነበር። ሶኒክ አሁን ሳየው ጸጉር አለው እና ስለዚህ ግሩም ይሁን ካስት እዚሁ ላይ ወይ ደግሞ ሄኖክ ወንድሙንም እንዲተውን እናደርገዋለን። ችግር የለብንም። ግን በጣም አስተማሪ ታሪክ ይመስለኛል። ያው እንግዲህ ተወዳጁ የሲኒማ ባለሙያ ሶሚክ ነበር መስመር ላይ በታላላቅ የኢትዮጵያ ሲኒማ ኢንዱስትሪ ላይ በሚታወቁ ሰዎች ስም በተከፈተ የቴሌግራም አካውንት ብዙ እንስቶችን ያሰቃየው ተጠርጣሪ በቁጥጥር ስር ውሏል ነው። ወደፊትም እንግዲህ አዳዲስ ነገሮች ሲኖሩ እንዲሁ እንደዋወላለን ሶሚካችን።
አመሰግናለሁ። በያላችሁበት ጥሩ ጊዜ እስከ 10 ታዲያስ አዲስ እንባባላለን።